በስተመጨረሻም ወይዘሪት ወርቄ እንግዲህ ጠጇን ልሳ የሰራችውን ነገር በሙሉ ተናገረች ማለት ነው። ልጅቱ እንግዲህ ፖሊስ መሆኗን ማንም ሰው አያውቅም። በስተመጨረሻም ግን ለፀሐይ ልትነግራት ወስናለች ማንነቷን ማለት ነው። ትላንትና እንግዲህ ለወይዘሪት ወርቄ ጥሩ ዘዴ ዘይጅላታለው። ይሄንን በማር የተለወሰ ጠጅ ስጠጥታ የሰራቻትን ስራ በሙሉ እንድትናዘዝ እፈልጋለሁ አለች ፀሐይ። ከዛ በኋላ ፀሐይ እኔ የምልሽ እስቲ ለእኔ ማቅምሽኝና እንደ ወይዘሮ ወርቄ ልናዘዝ ያጠፋችው ወይም የሰራችው ስራ አለ እንዴ ስትላት፣ እኔ እስከማውቀው እንግዲህ አላውቅም፣ ብቻ እስኪ እሳቸውን የሚያስለፈልፍ ከሆነ እኔን የሚያስለፈልፈኛል ብላ ፀሐይ እንግዲህ ልጁ እንዳይጎዳብሽ ሆድሽ ውስጥ ብላ ለእሷ ትንጥዬ ጠብጣ ሰጠቻትና ጆኩን ሞልታ ለወይዘሮ ወርቄ ይዛ ሄደች። ታዲያ ወይዘሮ ወርቄ ስትመጣ ከውጪ ጠጁን አገኘችው። ይሄንን ጠጅ ለምንድን ነው እዚህ ጋር ያስቀመጥሽው? ምን ጨምረሽበት ነው? ምንስ አስበሽ ነው? ዛሬ የሆነ የተለየ ነገር አለ። በይ አንሺና ጠጩ። እጭ አባዬ ደግሞ ምን እጨምርበታለሁ? እንደ እርሶ ልንከባከብ ብዬ እኮ ነው። ከዚህ በፊት ሲያወሩ ሰምቼ የማር ጠጅ እና በቃ እርሶ በአጠቃላይ በድሎትና በምቾት ስላደጉ ያንን በማስመልከት ነው እንጂ ሌላ ነገር አይደለም። እና ደግሞ ጠጅ በወድ ጠጣ ነበረ። ከዛም እሷ ዞር ስትል እንግዲህ ወይዘሮ ወርቄ ጠጁን ታነሳና ልሳ መቀባጠር ጀመረች። ከዛ በኋላ አሁንም ልድገምላት ብላ ሄዳ አሁን ጆኩን ሞልታ ይዛ መጣች። ከዛ እናዘዘቻት። ከዛ በኋላ እኔ እኮ ሀብታም ምናምን እያልኩ ራሴን የምከበው እልም ያልኩ ደሃ ነኝ። ደሃ ታውቂያለሽ? እልም ያልኩ ደሃ ነበርኩኝ ድሮ። በቃ የደሃ ቤተሰብ ልጅ፣ ኑሮ የመረረኝ ልጅ ነበርኩኝ። ግን አንድ ሀብታም አግብቼ በቃ ህይወቴ ሁሉ ተቀየረ። ከዛስ ሰውየው ታዲያ የነ የወዲት አባት ግን ታሞ ነው የሞተው። ያልሽ እሱማ ሁለት ልጆቹን አይ እንዲህ አለች። በመጀመሪያ ደረጃ ባል ማግባት አለብሽ አለቻት። ደሃ ባል ግን እንዳታገቢ፣ ሀብታም ገንዘብ ያለውን ባል አግቢ። ካገባሽ በኋላ ልጁ ለጂ። ከዛ ሳባዬ ከዛማ ቤቱን ትወርሻለሽ፣ ሁሉን ነገር ትወርሻለሽ። እሱ ይሽለኛል እንዴ? እምቢ ካለማ እክ እንደኔ ቀንዱን ብለሽ ትደፊዋለሽ እንዴ? አባዬ እርሶ ባሉትን ገለውት ነው እንዴ? አዎ በደንብ ነው። አናቱን ተርትሬ ነው የገደልኩት። እና የት አደረጉት? የት ነው የቀበሩት? ወይ ጉድ! ኃይለኛ መርማሪ ፖሊስ ናት በእውነቱ ማለት ነው። እና አይ እሱ ሚስጥር ነው፣ ሚስጥር ጫካ ውስጥ ነው፣ በጣም ሚስጥር ነው፣ አልነግርሽም አልቻት። አባዬ ደግሞ ባውቀው ምን ችግር አለው ንገሩኝ እንጂ ስትላት፣ አይ በፍጹም አልነግርሽም። ከዛ በኋላ እንግዲህ አናዝቻት መናገር ያለባትንና መስማት ያለበትን በሙሉ ልጅቷም ሰማች ማለት ነው። ከዛ በኋላ ደግሞ ወይዘሮ መርቄ ምላሷ መያዝ ጀመረ። እንግዲህ ስካሩ እየሰራ መጣ ማለት ነው። ከዛ እኔ የምለው አባዬ፣ አቤት። አንቺ ግን እባብ ነሽ። እባብ መሆንሽን ግን ነግሬሽ አውቃለሁ። አይ እባብ ነኝ እንዴ? ኧረ አልነገሩኝም። እንኳንም ነገሩኝ። ከዛ በኋላ አንድ ጥያቄ ብቻ ልጠይቁት አባዬ። ምን? አስቻለው ግን ያለበትን ታውቃላችሁ እንዴ? አስቻለው የኔ ልጅ፣ የኔ ብቸኛ ልጅ? አዋ የእርሶ ልጅ አባዬ? አዎ መጋዘን ነው ያለው። መጋዘን? አዎ መጋዘን። ማን እንዳስቀመጠው ታውቂያለሽ? ማን ያስቀመጠው አባዬ? እኔ። እርሶ? አዎ እኔ። ለምን አባዬ? ልጆት አይደለም እንዴ? ይሁና። እኔ የማልፈልጋትን የራሴ የቤቴን ሰራተኛ አግብቶ ቅጥል እንዳደረገኝ እሱም እንዲቃጠል ፈልጌ ነው ያሳገትኩት። ታፍኖ ነው ቁጭ አለው። ምን? አዎ። እናም እችን ልጅ እኔ በህይወት እያለሁ ከእሷ ጋር እንዲኖር አልፈቅድም በፍጹም። ይገርማል አባዬ። ግን እኮ ስትታዩ እንደዚህ የምታደርጉ አይነት ሰው አይመስሉም አባዬ አይደል? አዎ እውነቴን ነው አባዬ። በጣም እንደው ኃይለኛ አስፈሪ ሰው ኖት። ከዛ በኋላ እንግዲህ ወይዘሪት ፀሐይ ሆዷን እየገፋች ወደ ሳሎን መጣች። አንቺ ጥቀርሻ ይመሰልሽ፣ አንቺ ምን ይመሰልሽ እያለች እንግዲህ ልጅቷን ሙልጭ እያደረገች ሰደበቻት ማለት ነው። ከዛ በኋላ አባዬ ግን ምን አድርጌዎት ነው እንደዚህ የሚሰድቡኝ? ምክንያቱም ስለምጠላሽ። የቆሸሽ ቆሻሻ ነሽ አንቺ።
አንቺ እኔ እምልሽ ባልሽ ግን የት እንዳለ ታውቂያለሽ? እንዲህ በዚህ ሰዓት እኔ አላቅም አባዬ። እርሱ ያውቃሉ እንዴ? አዎ እኔማ አውቃለሁ። የት ነው ያለው? መጋዘን። የት መጋዘን አባዬ? መጋዘን የት መጋዘን ነበረ? የት እየልጅ እንግዲህ በመጨረሻም ትነግራታለች ብዬ ተስፋ አደርጋለሁ ማለት ነው። ሲቀጥል ደግሞ ወይዘሮ የወዲት እንግዲህ እናቷ የሰጣችንን መድኃኒት ለወንድዬ ለማጠጣት ውሃ ውስጥ ጨምራ እንግዲህ ልትሰጠው ስትታገል አለም ደረሰች። ከዛም ደንግጣ አለም ቆመች። ልጅቷ ቆመች። የወዲት ምን ታረየው? ምን አደረግኩ? ውሃ ለጠጣው ነበር። ምን አጠጪም ብሎሻል? ጠይቆሽ ነው? አይ አልጠየቀኝም። እኔ በራሴ ነው እኮ። ለምን? እስቲ ጠጪው አንቺ ለራስሽ። አልጠጣም። ጠጪው። አልጠጣም አልኩሽ እኮ እየተባባሉ እንግዲህ ወይዘሪት ወርቄ እንግዲህ አሁን እችን ልጅ ልክ የቤት ሰራተኛ አድርጋ ነው የምታያት። እሷ ግን እዛ ቤት ያስገባት ያንኛው መርማሪው ለምርመራና ለእያንዳንድ ነገር ኢንፎርሜሽን እንድታቀበለው ነው። ፖሊስ ናት። እናም እቺ ልጅ ፖሊስ መሆኗን ሲያውቁ ምን የሚፈጠር ይመስላችኋል? የወዲትም ጭምር ናቸው እንግዲህ አሁን በወንጀል የሚያዙት ማለት ነው። ታዲያ ወይዘሮ ወርቄ አሁን በስተርጅና ድጋሚ 3 ሚሊዮን ብር ሰጥቼ ወጥቻለሁ። አሁን እሱ ራሱ በእኔ ቁጥጥር ስር ነው ያለው። እስቲ ምን አባቱ እንደሚያደርግ ያለው እያለች መርማሪውን እየሰደበች ነበር። ወይዘሮ ወርቄ ካፋቸው የሚወጣው ነገር መቼም በጣም አጸያፊ ነው። እናም እቺ ልጅቷ እኔ የምለው ፀሐይ፣ እቺ ሴትዮ ግን የሆነማ ኮርስ የወሰደ ተሳዳቢ ውስጧ አለ እንዴ! ስድቡን እኮ ከየት እንደምታመጣው የእውነት ግራ ነው የሚያጋባኝ እኮ አለቻት። ሀይ ጉድ! እኔ አብሬያት አይደል የኖርኩት። አጥባ ጨምቃ ታደርቅሻለች እኮ። እኔ በጣም የሰለቸኝ ነገር የእሳቸው ስድብ ከየት እንደሚያመጡት እኮ አላቅም። ብታይ እንግዲህ ወይዘሮ ወርቄ በእሳቸው ቤት አሁን ምንም የተናገረች አልመሰላትም ማለት ነው። እያንዳንዱን ነገር እንግዲህ ፖሊስ እሷ ስልኳን ክፍት አድርጋ ሁሉንም መረጃ ሰብስባለች ከወይዘሮ ወርቄ ማለት ነው ልጅቷ። እናም ይሄንን ደግሞ አሳልፋ ለመርማሪው ትጣለች። እና ባለፈው መንገድ ላይ አግኝቷት መርማሪ 2 የቀሩኝ ነገሮች አሉ፣ እነሱን በጥንቃቄ እንደምወጣም ቃል እገባልሃለሁ። ምንና ምንድን ናቸው ሲላት፣ አንደኛው ባላቸውን ማን እንደገደለው፣ ሁለተኛ ልጃቸው የት እንዳለ ማወቅ። እነኝን 2 ነገር ማወቅ ነው የምፈልገው አለችው። እንግዲህ ፈጣሪ ይርዳሽ፣ ግን ተጠንቅቂ። ሴትየዋ በጣም ቆቅ ስለሆኑ እንዳይነቁብሽ አታስብ። አይነቁብኝም ማለች ጀግኒቷ ማለት ነው። ትናንትና እንግዲህ ጠጁን በጆክ ሞልታ ይዛ መታ ለብልበው የውስጣቸውን ነገር በሙሉ አወጡት ትናንትና ማለት ነው። በጣም ነበረ ደስ ያላት ፖሊሷ። ምክንያቱም መናገራቸው ለሷ አንድ ነገር ነው፣ መረጃ ነው ማለት ነው። ስለዚህ የልጆቿን አባት እንደገደለች፣ ልጇን እንዳሳገተች እና ሁሉንም ነገር ተናገረች፣ ማወቅ ያለባትን። ፀሐይም እንግዲህ ባሏ ታግቶ እንዳለ አወቀች ማለት ነው። አባዬ ልጆትን እንዴት ልጆትን ያሳግታሉ ስትላትም፣ ዝም በይ አንቺ፣ አፍ የለሽም አንቺ እኮ አንድ ተራ ሰራተኛ ነሽ። ስለዚህ በእኔና በልጄ መሀል ባትገቢ ጥሩ ነው ፀሐይ። አንቺ ጥቀርሻ፣ አንቺ አፈርፋሮ፣ አንቺ ምንትስ እያለች በጣም ነበር እየሰደበቻት ያለው ልጅቱን ማለት ነው። ከዛ በኋላ ሀይ ጉድ! እች ሴትዮማ በጤናዋ አይመስለኝም። ምን ጤነኛ ትሆናለች? 2 ጆክ ሙሉ ጠጅ ያሰጠተሻት እች ሴትዮ እዚህ ጋ እኮ መቅረቷ ነው አሁን እያለቻት ፀሐይና ልጅቱ ሞድ እየተያያዙ ነበረ ማለት ነው። ታዲያ ፀሐይ ሰራተኛዋ ፖሊስ መሆኗን ስታውቅ ምን የምትል ይመስላችኋል? አያችሁ፣ አንዳንዴ ሰዎችን በልብሳቸው ወይ በማንነታቸው አይደለም የምንለካቸው፣ የውስጥ ማንነታቸውን ለማወቅ በጣም ይከብዳል። እናች ልጅ ፖሊስ ሆና እንግዲህ እስከ ዛሬ ሙሉ መረጃ ስትሰበስብ ነው የቆየችው። አይደለም እናቲቱ እንግዲህ ዮዲት ሳትቀር ነው አሁን በፖሊስ የሚያዙት። ዮዲትም ድጋሚ እንግዲህ ባሏን ቤት ገብታ ባሏን እያሰቃየች ትገኛለች። እንግዲህ እሱም ደግሞ እዛው አይንቀሳቀስም፣ እዛው ቁጭ ብሎ ብቻ ይላል። ግዴታ ወንድዬ መዳን አለበት። ወንድዬ ወደ ራሱ ተመልሶ ዮዲት ተገቢውን ቅጣትም ማግኘት አለባት። የሆነ ሰዓት ላይ ከዛ ከገባችበት ቤት ሜንሽኗን ጨርሳ ወደዚህ ስትመጣ
እንትን ብላ ነበረ። በጣም ተቀይራ ተለውጣ ለአንድ ሳምንት ያክል ደህና ሆና ነበር። ከዛ በእናቷ ምክር ጉዝጎታ ወደ ድሮ ማንነቷ እንድትመለስ አደረጋት። ወደ ድሮ አውሬነቷ ተመልሳ እንግዲህ ወንድዬን በድጋሚ ከዛ ጋር እንዳይነሳ፣ እንዳይንቀሳቀስ፣ እንዳይራመድ አድርጊውና ንብረቱን በሙሉ በእጅሽ አስገቢ። ያ ንብረት እኮ ያንቺ ነው። ስለዚህ ይሄ ሰውዬ በህይወት እንዲኖር አትፍቀጂለት። በህይወት ይኖር ችግር የለውም፣ ግን እንዳይንቀሳቀስ አድርገሽ እዛው በተቀመጠበት ሽባ አድርገሽ ማስቀመጥ ትችያለሽ። ዮዲት እኔ እንደዚህ ነው እንዳያሳደግኩሽ፣ ለምንድን ነው እንደዚህ የምትሆኘው? እያለች እንግዲህ ያዙኝ ልቀቁኝ ትላለች ማለት ነው። ትናንትና እንግዲህ ወይዘሮ ወርቄ ቆሻሻቸውን በሙሉ ውልቅ አድርገው አወጡት። እኔ ልጅቷን ግን ሳላደንቃት አላልፍም፣ በእውነቱ ማለት ነው። ጀግና ፖሊስ መርማሪ ናትና እንግዲህ ወይዘሮ ወርቄ ከዚህ በኋላ ምን እንደሚጠብቃት አላውቅም። ልጅቷም እንግዲህ መረጃውን ሰብስባለች እንደለመደችው፣ ወይ በገንዘብ ልደለላችሁ ልትል ይሆናል። ያ ደግሞ የማይሆን ነገር ነው በፍጹም ማለት ነው። ተገቢውን ቅጣት ማግኘት አለባት ሴትዮ። የብዙ ሰው ህይወት ነው ያጨለመችው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ወይዘሮ ወርቄ በስተመጨረሻም